እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ፣ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁ በሉ እስኪ ድገሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መርሃችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት ነው። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ካሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠኸኝ ጌታ ብለን በብርሃን የፈጠርከኝ ጌታ ብለን ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላክን የሰማችበት ለሁሉ ፍትህ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አይምሮ የሚደክምበት ደህና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድከም 9 ሰዓት ጸሎት የሚያርግበት መስዋዕት የሚያርግበት ጌታ ነፍሱን ከስጋው የለየበት ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት ጎኑን ተወግቶ ማየገቦ ያፈሰሰበት 11 ሰዓት የተቀበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳምን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ የበለስ ቅጠል ያገለደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው። ስለዚህ በ11 ሰዓት ጌታዬ ሆይ እኔንም ፈልገኝ ብሎ መጸለይ፣ እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደ ወንበዴ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እስኪ ንገሩ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚውለው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንደው እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? ነው እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ በምን ይነግራቸዋል?
በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ፣ ፈጣሪ እግዚአብሔር የሚናገረኝን እሰማለሁ፣ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢየ ያነስለክሙ ማኅበይክሙ ዘከማየ፣ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለ። ወለቱ ስምዕዎ፣ እሱን ስሙት። ወኩላ ነፍስ እንተ የተሰማው ለውእቱ ነቢይ ትሰሮም ሕዝባ፣ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለን። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ነው። ከዚያ ትሄዱ የማስታወቂያ ሰሌዳ ለማንበብ በየቀኑ ትመላለሳሉ። ስራ ወጥቶ ይሆን? ጥሩ ነው፣ ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይሄን ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ፣ አንተ አይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግስት የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁ ቤተክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራም ይመጣለ በቀኝም ይመጣለ። እዚያ እንደዚህ ብሎ በር አለው። ይሄ መግቢያው፣ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የኔ ዋልወ ዘይሃጣኒ፣ እግዚአብሔር ይጠብቀኛል፣ እሱ እኔን ብትደብቁኝ ፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘይሃይደኒ ሆን እምዴ፣ በጎቼን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመ ይትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላቸው? ተግታችሁ ጸልዩ ማለት ነው። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጊሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር 1 ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ 1 ሰዓት መቆየት አቃታችሁ? አቃታቸው፣ ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ
ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመር። ከኔ ጋር 1 ሰዓት ብትተጉ ፍጹም እረፍት ታገኛላችሁ፣ ከኔ ጋር 1 ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያትን አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር 1 ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጡ አይውሉም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር 1 ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏችሁ ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏችሁ ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ እስኪ። ጊዜ ለማን? እግዚአብሔር። እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እግዚአብሔር እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ እስኪ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረን ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ናት። ለቤተሰብ ጊዜ የሌለው ሰው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው፣ አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁም ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምቡችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ህዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በልተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያ ይሰራል። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀጅ ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋት? ጊዜ ሰጣት። ለዚያው ምቹ ጊዜ።
ከሰው መሃል ብታወራ የምታፍርበት ገመና ስለነበራት በስልት ሐዋርያት በራባቸው ሰዓት እሷም ደግሞ ውሃ ለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አሉ። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ነው ያዳመጣት። እንዲሁ ይገርም። እናንተ አሁን በቀትር ሰዓት ፀሐይ እየመታችሁ እንኳን ክርስቶስ ያን ያህል አምላክ እንዲሁ ትልቅ ሰው ቢሆኑ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠች። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ ሁለት ዕውሮች ነበሩ። ጌታችን አልፎ ሲሄድ ሁለቱ ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ላይ ስታነቡ ምን ይላል? ወደ ቤትም በገባ ጊዜ ሁለቱ ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህን ጊዜ መስጠት፣ ሩጠው እንደማይደርሱ ያውቃሉ። አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንት ቤተክርስቲያን ምን ብለው ይተረጉሙናል? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው ትልቅ እንዴ አታፍሩም እንዴ ስትጠሩት መንገድ ላይ ዝም በል ይሏቸዋል። ወአፈድፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮህ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨምሩበት፣ ገብቶ ቆያቸው። ሊቃውንቱ ምን ብለው ይተረጉሙታል? ክርስቶስ ለእነዚያ ዕውሮች ሩጠው የሚደርሱበት አዝግማው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያልበቃች በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ወይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ዝም በል አትጩ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ ዝም ብለህ ተኛ እንዳትጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአትም በድንቁርናም የታወረችውን ነፍስ ክርስቶስ ይቆያታል። እቤት ገብቶ ይቆያታል አዝግማ እስከምትደርስ ድረስ። ሁላችንም ቆይቶን ነው እንጂ ገና ዕውሮች ነን በእውነቱ ማለት ነው። በጊዜ ሰጥቶን እቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤት ውስጥ መግባትም አይፈቀድም ነበር። ማን ይዘልቀዋል? እሱ ተጽዕነ ላይ ኪሩቤል ወሰረረ በክነፈ ነፋስ። ህሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃደው የፈቀደልን እሱ ቆሞ ስለቆየን። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል።